የ2018 የሴንትራል ካፕ ውድድር በሐዋሳ ከተማ ቄራ ሜዳ ተጀምሯል። ውድድሩ መዘጋጀቱ ለከተማዋ ወጣቶች በርካታ ጠቀሜታዎች እንዳሉት የሐዋሳ ከተማ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ልዑል ሰገድ አለማየሁ አንስተዋል። ሴንትራል አማረች መታሰቢያ ካፕ ዘንድሮ 2018 ለ16ኛ ጊዜ ነው እየተከበረ ያለው። ያው ከአመት እስከ አመት ድረስ ያው እናታችንን ያው ለስፖርቱ ካላት ጥልቅ የሆነ ፍቅር አንፃር ነፍሷን ይማረልልንና ለ16ኛ ጊዜ ነው እየተከበረ ያለው። ይሄ ደግሞ ውድድር መደረጉ ለከተማችን ትልቅ ፋይዳ አለው፣ በጣም ፋይዳ አለው። በርካታ ወጣቶች ናቸው ከዚህ ክለብ ወጥተው ከዚህ ዝግጅት ወጥተው ፕሪሚየር ሊግ ውስጥ የገቡ ልጆች አሉ። ብሔራዊ ሊግ በ16 አመት ቆይተው አሁን ብሔራዊ ሊግ ውስጥ የሚጫወቱ አሉ። ፕሪሚየር ሊግ ውስጥ የሚጫወቱ ልጆች በርካታ ልጆች አሉ። ስለዚህ ለአገር እያደረገ ያለው አስተዋጽኦ እንዲህ ነው ተብሎ የሚገለጽ አይደለም፣ ትልቅ አስተዋጽኦ አለው። የሴንትራል ካፕ ከተጀመረ 16ኛ የውድድር ምዕራፉ እንደሆነና በዘንድሮም በተለያዩ የእድሜ እርከኖች ታዳጊዎችን ለማፎካከር ከሚመለከታቸው ባለድርሻ አካላት ጋር በጋራ እንደተሰራ የውድድሩ አስተባባሪ አቶ ነብዩ ዮናስ ገልጸዋል። ሲጀመር ዘንድሮ የሴንትራል ያማረች መታሰቢያ ካፕ ለ16ኛ አመት ነው የሚዘጋጀው። ይህንንም ከአምና በተሻለ መልኩ የተሻሉ ጥሩ ተወዳዳሪዎች እንዲኖሩ በ13 አመት በ15 አመት እና በ17 አመት ከሐዋሳ ከተማ እግር ኳስ ፌዴሬሽን እና እንዲሁም ከሐዋሳ ከተማ ባህል ቱሪዝም ስፖርት መምሪያ ኃላፊ ጋር በጋራ በመቀናጀት እንዲሁም በዚሁ በክፍለ ከተማ ወጣቶችና ስፖርት ጽፈት ቤት ጋር በጋራ በመቀናጀት ይኸው እንደምታየው ተዘጋጅተን ውድድሩን መክፈቻ አድርገን ጀምረናል። በርካታ ታዳጊዎች ወደ ተሻለ ደረጃ የደረሱ አሉ። እነ ጩኑቄ እነ መስፍን እነ ብሩክ እነ ቡሌ እነ ወንዴ በርካታ ተጫዋቾች ከዚህ ከሴንትራል ካፕ ውድድር ላይ የተገኙ ናቸውና ውድድር መዘጋጀቱ በራሱ ፕሮጀክት ላይ የሚሰሩ ተወዳዳሪ ታዳጊዎች ወደ ተሻለ ደረጃ እንዲደርሱ ያደርጋል። ስለዚህ ትልቁን ድርሻ የሚወስደው ተጫዋቾች ወይም ታዳጊዎች ወደ ተሻለ ደረጃ እንዲደርሱ ያደርጋል። የሴንትራል ውድድርም አንዱ ዓላማው ይህ ነው። የሐዋሳ ከተማ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ልዑል ሰገድ አለማየሁ እግር ኳስን ለማሳደግ የባለሀብቶች ሚና ከፍተኛ እንደሆነ በመግለጽ ሌሎች ባለሀብቶችም ይህን አርአያ ተግባራዊ ሊያደርጉ እንደሚገባ ሀሳባቸውን አንስተዋል። እዚህ አጋጣሚ ልጆቹን ላመሰግን ወዳለሁኝ። እንደነሱ አርአያ ሆነው በአገር ደረጃ ያሉ ባለሀብቶች ስፖርቱ ላይ ትልቅ አሻራ አስቀምጦ ማለፍ አለባቸው። አሁን እንደምታየው ወደ 56 ቡድን ነው አሁን እዚህ እየተካፈለ ያለው። ከ56 ቡድኑ ውስጥ ወደ 1680 ወጣቶች አልባሌ ቦታ ላይ ከመውሉ እንደዚህ አይነት ቦታ ላይ የዋሉ ነው ያሉት። ስለዚህ ሌሎችም ሊማሩ ይገባል። በየአገሩ ኢትዮጵያ ውስጥ ያሉት ባለሀብቶች በየክረምቱ በሚዘጋጀው በዚህ ውድድር በርካታ የእግር ኳስ ተጫዋቾች የፈሩበት እንደሆነና ውድድሩም ከስፖርታዊ ጨዋነት አንጻር በትኩረት እንደተሰራበት የውድድሩ አስተባባሪ አቶ ነብዩ ዮናስ አንስተዋል። ያው ውድድር ዲሲፕሊን ከሌለው በራሱ ውድድር አይሆንምና እኛ ዋና ታርጌታችን ከዲሲፕሊን ነው። በዚህ ውድድር ላይ ደግሞ ዘንድሮ ትልልቅ አሰልጣኞችን ጠርተናል። እነሱ አሰልጣኞች ደግሞ ከዲሲፕሊን ጋር የተሻለ ተጫዋቾችን በቢጫ ተሴራ የሚያዙ ታዳጊዎች ይኖራሉና ዲሲፕሊን ላይ ምንም ድርድር የለንም። ስንነግራቸውም በፊሪማች ዋና መስፈርታችን የዲሲፕሊን ነው። ትልቁ መስፈርት ደግሞ ሴንትራል ውድድር ላይ ዲሲፕሊን ነው የሚታየውና ከዛ አንግል በደንብ ሰርተን መተናል የሚል ሐሳብ አለኝ። በሴንትራል ካፑ ላይ ተሳታፊ የሆኑ ታዳጊዎችም ውድድሩ መዘጋጀቱ በቀጣይ እናሳካለን ብለው ላሰቡት ግብ ትልቅ ሚና እንዳለው ሐሳባቸውን ገልጸዋል። ውድድሩ በጣም አሪፍ ነው። በዳኝነቱም ዘርፍ በሁሉም ነገር በጣም አሪፍ ነው። ከሌላ ሲታይ በጣም ደስ ይላል። በቀጣይ እኔ በእግር ኳሱ ላይ ስኬታማ መሆን እንፈልጋለን። ሁላችንም እኛ ቲም ያለ ሁላችንም ታዳጊ ነን። ስኬታማ መሆን እንፈልጋለን በእግር ኳስ ዘርፍ። ውድድሩ አሪፍ ነው። የ16 አመት ክብረ በዓሉን ነው የሚያከብረው። ውድድሩ በመጀመሩ በጣም ደስተኞች ነን። ከዚህ ሜዳ ያደጉ አርአያ የሚሆኑ ተጫዋቾች አሉ። እነ መስፍን ታፈሰ፣ በዛ ብቃቲሶ እንደነሱ መሆን ነው እኛ ምኞታችን። ውድድሩ በጣም አሪፍ ነው። ውድድሩ አሪፍ ነው። ከአመት አመት እየተሻሻለ እየመጣ ያለው ውድድር ነው። ውድድሩ ደግሞ ከተጀመረ 16ኛ አመቱን ይዟል። ውድድሩ በጣም አሪፍ ነው።